ሰላም ተወዳጆች እንዴት አላችሁ? የዮ ሚዲያ ነው። ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እንዳይረሳ። ስለ በርሜል ቅዱስ ጊዮርጊስ እጅግ ልብ የሚነካ አሳዛኝ መረጃ ደርሶናል። ምንድነው መረጃው የሚለውን ነገር እነግራችኋለሁ። እንግዲህ በርሜል ቅዱስ ጊዮርጊስ ባለፉት 4 ወይም 5 ዓመታት ወይም 3 ዓመታት በተለይ በመላው ዓለም ኖት ኦንሊ ኢትዮጵያ ውስጥ ብቻ አይደለም ከመላው ዓለም ኢቭን ነጮች ሳይቀሩ ተአምራቱን እየሰሙ ድንቅ ነገሩን እየሰሙ ወደዛ ቦታ እየሄዱ ነበር። ኦፍ ኮርስ አሁን የተሰማው ነገር በጣም ያሳዝናል። በተለይ ብዙ ህዝብ ወደ በርሜል ቅዱስ ጊዮርጊስ ሄዶ ለመባረክ ከቅዱስ ጊዮርጊስ ረድኤት በረከት ለማግኘት ያ ብቻ አይደለም በነፍስም በስጋም በረከት ለማግኘት ብዙ ሐሳብ ነበረው። እንግዲህ ብዙ ችግሮች ናቸው በርሜል ቅዱስ ጊዮርጊስ የገጠመው። አንደኛው ከሀገሪቱ ሰላምና ጸጥታ አንፃር ወደ እንትን መሄድ ወደዚህ ወደ ጎጃም መስመር በመኪና መሄድ አስፈሪ በመሆኑ በፕሌን ነበር የሚሄደው። ብዙ ሰዎችም ተወደደብን ሂሳቡ እያሉ ብዙ ያማረሩ ነበር። ለምሳሌ በርሜል ቅዱስ ጊዮርጊስ ጉዞ ሲጀመር በ2000 በ3000 ብር ነበር ደርሶ የሚመጣው በትራንስፖርት ማለት ነውና የሆነ ጊዜ ያው ኦፍ ኮርስ አገሪቱ ላይ ያለው ሰላም አለመረጋጋት በርሜል ቅዱስ ጊዮርጊስ ወደ በፕሌን ጉዞ እንዲዘጋጅ ተገደደ ማለት ነው። አዘጋጆች ለምሳሌ ኤልሻዳይ መንፈሳዊ ጉዞ ማህበር በጣም ለብዙ ኤክስፒሪየንስ ብዙ ልምድ ያላቸው ናቸው ኤልሻዳይ መንፈሳዊ ጉዞ ማህበሮች። ከዛ ውጪ ሌሎችም ጉዞ ማህበሮች አሉ ወደ በርሜል ቅዱስ ጊዮርጊስ ጉዞ የሚያዘጋጁ። እንግዲህ በርሜል ቅዱስ ጊዮርጊስ የሚገኘው በሱዳን ድንበር አካባቢ ነው። ቋራ የሚባል ሰሜን ጎንደር ይመስለኛል ሀገረ ስብከቱ እና ወደ ቋራ ነው። ወደ ሱዳን ድንበር በጣም ትንሽ ነው ከሱዳን የሚርቀው ማለት ነውና እዛ ቦታ ላይ ተኬዶ ነው እንግዲህ በጣም በረሃ ነው። ከባህር ዳር ተወርዶ ወይም ከጎንደር ተወርዶ ወደ 200 ምናምን 300 ኪሎ ሜትር በመኪና ይሄዳል። ረጅም ጉዞ ነው። ግን በዛ ሁሉ ቻሌንጅ አልፈው ብዙ ምእመናን በነፍስም በስጋም እየተባረኩ እንግዲህ ብዙ ድንቅ ምስክርነቶችን ሰምተናል በበርሜል ቅዱስ ጊዮርጊስ። ኢቨን ታዋቂ ሰዎች የሀገራችን የኪነ ጥበብ ባለሙያዎች በዛ ቦታ ላይ ተገኝተዋል። ብዙ ባለስልጣኖች ሳይቀሩ በበርሜል ቅዱስ ጊዮርጊስ ሄደው የሰማዕቱን ተአምራት መስክረዋል። በነገራችን ላይ ሀገረ ስብከቱ ነው እንግዲህ ደብዳቤ ያወጣው። ደብዳቤው በመላው ዓለም ተሰራጭቷል። ደብዳቤውን ይዘት አነብላችኋለሁ። እስከ መጨረሻው አብራችሁኝ ሁኑ፣ አብራችሁኝ ተከታተሉ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ደግሞ ይሄንን ሐሳብ ይሄንን መረጃ ለሁሉም ሊደርስ እንድታደርጉ በዚህ አጋጣሚ ጠይቃችኋለሁና ቅዱስ ጊዮርጊስ እንግዲህ ብዙ ነፍስና ስጋ የሚለይበት ሰዎች አካለ ነፍሳቸው ተለይቶ አካለ ነፍሳቸው ወደ ሲኦል እየሄደ ወይም ወደ ገነት እየሄደ ኢቭን ያለፈ የህይወት ዘመን ታሪካቸውን ሰማዕቱ ቅዱስ ጊዮርጊስ በአማላጅነቱ እያስመለከታቸው ብዙ ምስክርነቶችን ብዙ ድንቅ ነገሮችን ሰምተናል አይተናል። እንግዲህ በማህበራዊ ሚዲያው በርሜል ቅዱስ ጊዮርጊስ ብላችሁ ሰርች ብታደርጉ ብዙ ተአምራት ብዙ ምስክርነቶችን ነው የምታዩትና እንግዲህ ሰማዕቱ ቅዱስ ጊዮርጊስ ግን እንግዲህ አካባቢው ላይ ብዙ ችግሮች ናቸው ያሉት። አንደኛ የሰላም አለመረጋጋት። አሁን ግን በዋነኛነት እንግዲህ ላለፉት 2 ዓመታት በርሜል ቅዱስ ጊዮርጊስ በጣም ችግር ነው አይደለም። የሆነ ሰዓት ላይ ይቋረጣል፣ የሆነ ሰዓት ላይ ጉዞ ይጀምራል፣ የሆነ ሰዓት ላይ ይቋረጣል፣ የሆነ ሰዓት ላይ ጉዞ ይጀምራል። የሆነ ዓመት ላይ ደግሞ በጣም ትልቅ ችግር ነበር። ያም የአተት በሽታ በቦታው ተቀስቅሶ ብዙ ህዝብ ብዙ ምእመናን ናቸው ህይወታቸውን ያጡት በዛ ቦታ። በጣም አሳዛኝ ነበርና እኔም አስታውሳለሁ እዛ ባለ አንድ ወንድም እኔ የሆነ ነገር ማድረግ አለብክ ብሎኝ የጓንት እና የተወሰኑ እቃዎችን አሰባስበን እኛም ልከን ነበር ወደ ቦታው ማለት ነው። በጣም harsh ነበር፣ በጣም ያሳዝን ነበር። ብዙ ምእመናን ብዙ ሰዎች ናቸው የሞቱት በዛ በነበረው የአተት ወይም ተስቦ በሽታ ማለት ነው። አሁንም በቅርብ ቀን በነገራችን ላይ አይ ቲንክ ጀርመን ሀገር ይመስለኛል አተት ተገኘ።
እና ወደ ሐኪም ቤት ወደ ሆስፒታል ሲወሰድ የውጭ ዜጋ ነው የተገኘበት በዙሪያው በርሜል ቅዱስ ጊዮርጊስ ዳይሬክት ትራቭል አድርገው የመጡ ሂስትሪ ነበራቸው እና ዓለም አቀፍ መነጋገሪያ ሁሉ ሆነ ማለት ነው። እንግዲህ አውሮፓ ውስጥ አተት ኤክስፔክት አይደረግም አይደለም። ነገር ግን እዛ ሀገር ላይ አተት ተገኝቶ ታይቶ የዛ የላይፍ ሂስትሪ ሲታይ በሽተኛ የታመሙት ሰዎች በርሜል ሰማዕቱ ቅዱስ ጊዮርጊስ ደርሰው ነበር ማለት ነውና ይሄ ችግሮች እንዲህ ያሉ ነገሮች ናቸው። እንግዲህ አሁን በርሜል ቅዱስ ጊዮርጊስ ላይ ውሳኔ እንዲወሰን የሆነው ውሳኔውን እንግዲህ የሀገረ ስብከቱ መግለጫ አነብላችኋለሁ። እንዲህ ለሚመለከተው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምዕራብ ጎንደር ሀገረ ስብከት ነው። ቅድም ሰሜን ጎንደር ነው ያልኳችሁ፣ ምዕራብ ጎንደር ሀገረ ስብከት ነው የሚገኘው ቋራ ደለጎ ቅዱስ ጊዮርጊስና ለሚመለከተው ሁሉ ይላል የጸበል አገልግሎት ሁኔታን ስለማሳወቅ ይላል። በሀገረ ስብከታችን በቋራ ወረዳ ቤተ ክህነት ስር የሚገኘው የበርሜል አሸዋማዶ ቅዱስ ጊዮርጊስ የጸበል ቦታ ለተጠማቂዎች ምቹ ጤንነት እና ደህንነታቸው በተጠበቀ መልኩ አገልግሎት ይሰጥ ዘንድ ለሚመለከታቸው አጋር አካላት ጋር በመሆን የመጠለያ የውሃና የመሳሰሉት መሰረተ ልማቶች እስኪሰሩ ከዚህ በፊት በቁጥር 7/10/2017 በቀን 14/6/2017 ዓመተ ምህረት በተጻፈ ከየካቲት 13 ቀን 2017 እስከ መጋቢት 19 ቀን 2017 ድረስ ጸበሉ በጊዜያዊነት አገልግሎት ታግዶ የቆየ ቢሆንም በታቀደው ልክ የመሰረተ ልማት ያልተሰሩ በመሆኑ ተጨማሪ ጊዜ አስፈልጓል። ስለዚህ ማንኛውም ወደ ጸበሉ ቦታ የሚመጡ ምእመናን ከሚመለከታቸው አካላት ጋራ በመሆን የተጀመሩና በስራ ላይ ያሉ የመጠለያ የውሃና የመሳሰሉት መሰረተ ልማቶች እስኪሰሩ ማለትም ከመጋቢት 30 ቀን 2017 ጀምሮ ላልተወሰነ ጊዜ ጸበሉ በጊዜያዊነት አገልግሎት የማይሰጥ መሆኑን እየገለጽን አገልግሎቱ የሚጀምርበትን ጊዜ በተመለከተ ሀገረ ስብከቱ በደብዳቤ የሚያሳውቅ ሆኖ የቤተክርስቲያን ሰበካ ጉባኤ ጽሕፈት ቤት በትእዛዙ መሰረት እንድታስፈጽሙ በቅጂ የታዘዙ መሆኑን እናሳውቃለን ይላል። ቅጂ እንግዲህ ለመቤታችን ቁጥጥር እና ለስብከተ ወንጌል ክፍል ለምዕራብ ጎንደር ዞን አስተዳደር ጽሕፈት ቤት ለጤና መምሪያ እንግዲህ ተጽዕኖ እንግዲህ በጤና መምሪያ የመጣ ተጽዕኖ ነው። ኦፍ ኮርስ እንዲህ ሰዎች እየሞቱ በእንደዚህ አይነት ህመም በእንደዚህ አይነት በሽታ እየወደቁ ጉዞ ይቀጥል ማለት በጣም ከባድ ነውና የተወሰነ ውሳኔ ከዚህ ነገር አንፃር ነው በርሜል ሰማዕቱ ቅዱስ ጊዮርጊስ እንግዲህ ለጊዜው ታግዷል ማለት ነው። አሁን ሁሉም ኦርቶዶክሳዊ ትብብር ማድረግ ያለበት ይሄንን የበረከትና የፈውስ ቦታ ንጽህና አንዳንዴኛ ቤተክርስቲያን እንግዲህ አንድ ችግሮች አሉ አይደለም። ለምሳሌ ቤተክርስቲያናትን ያለፉት አባቶቻችን ዛፍ በመትከል በማስዋብ በማሳመር ነገሮችን በደንብ ይሄ ኢኮሲስተምን ይቆጣጠሩ ነበር። የአሁኖቻችን ግን ንዝላሎች ነን። በቃ የሆነ የቤተክርስቲያን ውበት ምናምን ላይ እንጂ ንጽህና ላይ ክፍተቶች አሉና እንግዲህ በርሜል ቅዱስ ጊዮርጊስ ትልቅ ፕሮጀክት ነው የታሰበው። ሀገረ ስብከቱ በሰጠው መመሪያ መሰረት አሁን እንቅስቃሴዎች ተጀምረዋል ይመስለኛል። በማህበራዊ ሚዲያ በተለያዩ ኢቨንት በዚህ በሶሻል ሚዲያ በሚያስተባብሩ ወንድሞች እህቶች ቲክቶከሮች ዩቲዩበሮች የገቢ ማሰባሰቢያ መርሃ ግብር ተደርጎ ቤተክርስቲያን እንዲሁም መጠለያ ንጽህና መጠበቂያ ምናምን ስፍራዎች ለመስራት ዝግጅት ላይ ነው ያለው ይመስለኛል ገዳሙ። ስለዚህ ሁላችሁም ይሄንን ነገር በመከታተል ይሄንን ልማት በማገዝ በርሜል ቅዱስ ጊዮርጊስ ከተዘጋ ወደ መከፈት እንድታደርጉት በዚህ አጋጣሚ ጠይቃችኋለሁ። ሰማዕቱ ቅዱስ ጊዮርጊስ በረድኤት በበረከት ደግሞ ሁላችንም አይለየን። በዚህ አጋጣሚ እንግዲህ ብዙ የበረከት ቦታዎች እኮ አሉ። ለምሳሌኛ ማሪው ቅዱስ አማኑኤል ገዳምና ወደ ደብረ ዘይት ታጀብ ልደታ ለማርያም ቤተክርስቲያን መንፈሳዊ ጉዞ እናዘጋጃለን። በሱላማጢስ መንፈሳዊ ጉዞ ማህበር ማለት ነው። በጣም የበረከት ቦታ ነው። ብዙ ፈውስ ብዙ ድንቅ ተአምር እግዚአብሔር የሚሰራበት ቦታ ነውና አንዳንዴ እንዲህ ያሉ ቦታዎችም ሲዘጉና አንዳንድ ችግሮች ሲደርሱ በቅርባችን ደግሞ አንዳንዴ በጂዚ ያዝቶ ወርቅ እንደ መዳብ ይቆጠራል እንዳይሆንብን በቅርባችን ብዙ የበረከት የፈውስ ቦታዎች አሉ።
ስለዚህ ከኛ ጋራ መጓዝ ትችላላችሁ። ስልክ ቁጥሩን ከታች እንጽፍላችኋለን ተወዳጆች። ለማንኛውም በርሜል ቅዱስ ጊዮርጊስ ጉዳይ እንግዲህ በዚህ ያልተወሰነ ጊዜ ተዘግቷል። ኦርቶዶክሳውያን በትዕግስት ጉዳዮች ተፈጽመው በትዕግስት እንድትጠብቁ በዚህ አጋጣሚ ዮም ሚዲያ ትገልጻለች። ላይክ፣ ሰብስክራይብ፣ ሼር አድርጉ። የሰማዕቱ በረከት አይለያችሁ።